ሀይሚዬ እውነታውን አፍረጠረጠች። ለሶስት ሆነው ሳምንት ሙሉ ጭንቅላቷን ሲያዞሯት ወይም ደግሞ ሲያበላሿት የነበረች ሀይሚዬ ዛሬ እውነታውን ስታውቅ ከህይወቴ ውጡ፣ እኔ አልፈልግም፣ ቡሩኬን ይህን ሁሉ ስራ የሰራኸው ብላ ቡሩኬን አባረዋለች። ሆኖም እንደዛ ሆና ተመናጭቃ አልቅሳ ከህይወቴ ውጡ፣ ለምን ይህን ስራ ትሰሩታላችሁ? ለምንስ ተስማምታችሁ ፕራንክ ነው ለምን አላችሁኝ? ሳምንት ሙሉ ውሸታችሁን ከሆነ ንገሩኝ። እውነት ከሆነ ግን ፍጹሜን ወድጀዋለሁ ብዬ ስልህ ቡሩኬ አይ እሱ ነው ወድሻለሁ ሲላት ቆይቶ አሁን ቡሩኬ ልኮኝ ነው ከጎኑ አሁን እኔ ሲሲን ስለወደድኋት ብለን ድራማ እንስራባት ያለኝ ቡሩኬ ነው ብሎ አጋለጠው። በሳምንት ውስጥ ቡሩኬ የላከው ፍጹሜን ሀይሚ ወደዋለች። ሀይሚ ደግሞ ጓደኛህን ንገረው እኔ ወድጀዋለሁ ስትፈልግ ነው ሲላት ስትለው ቡሩኬ ተከትሎ መሮጥ ነበረበት፣ ግን ቆሞ ነው ያያት። ይቅርታውን ተቀበይኝ እያለ ብሩኬ እባክሽ ይቅርታችን ተቀበይኝ ሲላት አልቀበለህም፣ ሶስታችሁንም አይናችሁን ማየት አልፈልግም፣ ከህይወቴ ውጡ፣ በተለይ ቡሩኬ ብላ እንባዋ እየተናነቃት ሄደች። ግን እኔ የምለው ይህን ድራማ የተጫወቱባት ለሶስት አስባችሁታል? አንዷን መህሉቅ ወይም አንዷን ሰው ለሶስት ድራማውን እንደዛ ሲጫወት በጫማቸው ጠቀጠቋት። ደግሞም እውነቱን ንገሩኝ፣ እውነት ድራማ እየሰራችሁ ከሆነ ሳምንት ሙሉ እንዴት ቡሩኬ ሁሌም እንደማይወዳት ስለምታውቅ እንግዲህ የላከው ቡሩኬን ፍጹሜ ስለሆነ ፍጹም መጥቶ እኔ ወድሻለሁ ከኔ ጋር ካንቺ ጋር መኖር ፈልጋለሁ ብሎ ሲላት እውነት መስሏት ሀይሚዬ በሳምንት ወደዋለች። እንኳን በሳምንት በአንድ ቀን ይበቃል። እንግዲህ ድራማውን ሲሰሩት ከወደድሁት በአንድ ቀን ይበቃል። አብረው የሰነበተችው ልጅ ሳምንት ሙሉ ተኸየሉ። እንግዲህ በሳምንት መጥቶ አይ እኔ እኮ ድራማ ነው ቡሩኬ ልኮይ ነው እንጂ እኔ አንቺን አልወድሽም ብሎ ሲላት ፍጹሜ ማመን አቃታት። ሲሲ ምን ብላት ነበር? ሰላም ልትላት ስትል አይ እኔ እኮ የቡሩኬ ሚስቱ ነኝ ለምን በጥፊ መታሹ ብላ ስታንገራግራትና አንገቷን ቆልማ አንቺንም እሱንም በጥፊ ላችኋለሁ ስትላቸው ድረስ የተሰራው ድራማ ያንም ይሁን ትናንትና ዕለት እኛ ግራ የገባን ተከታዮች ትናንት ይቅርታ ልጠይቅ የመጣችው ሴት ሲሲ ዛሬ ምን ትላለች? አይ እኔም ብቻ ተቀበይኝ፣ እነሱ ቡሩኬ ልኮይ ነው፣ እባክሽን ይቅርታውን ተቀበይን እንጂ ድራማ ሰርተንብሽ ነው እንጂ እውነት አይደለም ብለዋት ቁጭ አደረጓት እላችኋለሁ። እንግዲህ ሀይሚዬ ደግሞ ቡሩኬ እንደማይወዳት ስለምታውቅ ለዩቲዩብ ብቻ ስለሆነ ፍጹምን ወደዋለች በሳምንት። ቡሩኬ ምን ሚል ጥሩ ነው? እኔ በሳምንት ወጀዋለሽ ብዬ እኮ አላሰብሁም። አስበው ነው ያደረከው። ፍቅር እኮ ሳይታሰብ ነው የሚመጣ እና በጣም ነበረ ልባችን የሰበረው። የዛሬው በጣም ተሰብሯል ልባችን እና ከሀይሚ ስታለቅስ ደሞም ይሁን በቃኝ ከህይወት ይወጡልኝ ብላ ጥላው ስትሄድ መከተል ነበረበት። ቁሞ እኮ ነው የቀረ። አስባችሁታል? ይሄ እንግዲህ ምን ትሉታላችሁ? ባላገር ቁሞ እሷ እየሮጠች ስትሄድ አብሮ መሮጥ ነበረበት። ድራማውን ላለመጨረስ ሲል እሷን ሳይከተላት ቀረ። ስላልተከተላት ብቻ እኛ ልባችን ተሰብሯል። እና ውዶች እናንተ ምን ትላላችሁ? ሲቀጥል እሷን የተጫወቱባት እንዳሻንጉሊት ነው። ወላሂ ተጫወቱባት። አቤት ሰው ግን እኔ እንጃ። እኔ ምላችሁን የጠፋኝና መጀመሪያ ላይ ሲጀምሩት ድራማውን ትናንት ይቅርታ ሊጠይቁ መጠው ከቶም ይህን ሁሉ ከድራማው ውጭ አድርገዋት ሶስቶች ብቻ ተስማምተው ሀይሚዬ ያላወቀችው ድራማ ዛሬ ተፈጸመ።
እንግዲህ እውነቱን አውቃለች። ልቧ ተሰብሮ እየሮጠች ሄዳለች። ነገ ደግሞ እንግዲህ እንጠብቃለን ማለት ነው። ድራማው አሁንም እንደቀጠለ ነው። ሸር ላይክ እያደረጉ ቤተሰብ ይሁን። ወዳችኋለሁ ውዶቼ። ሀይሚ ልቤን ሰብረዋለች የኔ እናት። ሸር እያረጋችሁ እሷንም እኛንም አበረታቱን። ወዳችኋለሁ። እውነት ለመናገር እግሬ የገባን ነገር ማለት ነው እንዴ ሁሉም ሰው ለፍቅር ብሎ ፍቅሩን ለማቸነፍ ሲል ብዙ ነገር ይዋሻል። ግን ይሄ ብሩኬ ምንም ዋሽቶ እንኳን ሊያስታርቅ አልቻለም። ለምን መሰላችሁ? አሁን እስኪ እንደዛ ስትሮጥ ብቻዋን እየሮጠች ስትሄድ ልቧ ተሰብሮ ሩጦ ማባበል ነበረበት። ድራማ እንኳን ቢሆንም የድራማውን መጨረሻ ልኩን ይዟት እንዲመጣ ለነገ እየሮጠ ሂዶ አንቆ እምቢ ብለው ስትሄድ ተከትሏት በመሄድ ላይ ይገኝ ነበር። ግን እዚህ ላይ ድራማውን አልሰራውም። ሲቀጥል ደግሞ ድራማ አሰራር እንደዚህ አይደለም። ሶስቶች ተስማምተው ለሀይሚ ልቧን የሰበሩት እንደዚህ ባህር ውሃ ከባህሩ ወይም ከውሃው ውስጥ አሳ እንደማውጣት እንደመሙለጭለጭ ማለት እኮ ነው የተጫወቱባት። እንደ ኳስ ተጫወቱባት ማለት ነው። እንደ ባርካ አሽከረከሯት። አቤት አቤት أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي